ሰላም ጤና ይስጥልን የኢትዮ አውታር ቤተሰቦች፣ በሀገር ውስጥና በዓለም አቀፍ ደረጃ የተሰሙ አዳዲስና ትኩስ መረጃዎችን ይዘንላችሁ ቀርበናል። ዛሬ በምናቀርባቸው ልዩ መረጃችን በጋምቤላ ከተማ በአንድ የፌዴራል ፖሊስ አባል አማካኝነት የተከፈተው ድንገተኛ ተኩስና አሁን ላይ ስላለው የከተማዋ ሰላም እንቃኛለን። ከአሜሪካ ለሰርግ መጥቶ በፓስቶሩ ተፈውሷል ሞክር የኦክስጅን ገመዱ ተነቅሎ ሕይወቱ ስላለፈው ወጣት ዋቅጅራ ገነት አሳዛኝ ታሪክም ትሰሙታላችሁ። ሰባተኛው ሀገራዊ ምርጫ በወታደራዊና በተፈናቃዮች ካምፕ ውስጥ እየተካሄደ ስላለው ልዩ ድምፅ አሰጣጥ ሂደትም እንቃኘዋለን። በፓኪስታን ካሽሚር በተቀሰቀሰ ግጭት የ11 ሰዎች ሕይወት አልፏል፣ እንመለከተዋለን። ሱዳን በባህላዊ ወርቅ ማዕድን ዘረፋ ላይ ያስተላለፈችውን ጥብቅ መመሪያ እንመለከታለን። በመጨረሻም በኢራንና በእስራኤል መካከል የተከፈተው መጠነ ሰፊ የሚሳኤል ጥቃት የተኩስ አቁም ስምምነቱን አደጋ ላይ መጣሉን የሚዳስሱ ዝርዝር ዘገባዎችን እናቀርባለን። ወደ ዝርዝር መረጃዎቻችን ከመሻገራችን በፊት ግን እንደዚህ ያሉ ወቅታዊና እውነተኛ ፈጣን መረጃዎችን በየቀኑ እንዲደርሷችሁ የኢትዮ አውታር ቻናላችን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን ላይክ በማድረግና ሌሎች ሸር በማድረግ አጋርነታችሁን አሳዩን። አሁን በቀጥታ ወደ መረጃችን ዝርዝር እንሻገራለን። በጋምቤላ ከተማ የተከሰተው ድንገተኛ ተኩስ። በመጀመሪያ መረጃችን የሚያተኩረው በጋምቤላ ክልል ላይ ነው። ከጋምቤላ ክልላዊ መንግስት በተሰጠ ወቅታዊ መረጃ መሰረት ዛሬ ማምሻውን በጋምቤላ ከተማ ውስጥ በአንድ የፌዴራል ፖሊስ አባል የተነሳ ያልተጠበቀ ድንገተኛ የተኩስ ክስተት መፈጠሩ ተገልጿል። ይህ ክስተት በተፈጠረ ማግስት የክልሉና የፌዴራል ጸጥታ አካላት በቅንጅት በመንቀሳቀስ ሁኔታውን ወደ ከፋ ደረጃ እንዳይሸጋገር ፈጣንና ተገቢ እንቅስቃሴ ማድረጋቸውን መንግስት አስታውቋል። በዚህም ሂደት የጸጥታ አካላት ሁኔታውን ለማረጋጋት ባደረጉት ጥረት መጠነኛ የተኩስ ልውውጥ መኖሩ ታውቋል። ነገር ግን በአሁኑ ሰዓት በተደረገው የተቀናጀ የጸጥታ ስራ ውጥረቱ ሙሉ በሙሉ እንዲረግብ ማድረግ ተችሏል። በአካባቢው ያለው የጸጥታ ሁኔታም በቀጥታ ስር ውሎ ወደ መደበኛ እንቅስቃሴ መመለሱ ታውቋል። በመሆኑም ህብረተሰቡ በማንኛውም አይነት ወሬ፣ ያልተረጋገጠ መረጃ ወይም አሉባልታ ሳይደናገጥ የዕለት ተዕለት ስራውንና ማህበራዊ እንቅስቃሴውን በተለመደ ሁኔታ እንዲቀጥል የክልሉ መንግስት ጥሪ አቅርቧል። በፓስተሩ ምክር ህይወቱ ያለፈው ወጣት አሳዛኝ ታሪክ። ቀጥለን የምናሰማችሁ መረጃ እጅግ ልብ የሚሰብርና በብዙዎች ዘንድ ቁጭት የፈጠረ ክስተት ነው። ዋቅጅራ ገነት ይባላል። በምዕራብ ወለጋ የቂል ሹካራ ተወላጅ ነው። በዩናይትድ ስቴትስ አሜሪካ ይኖር የነበረ የወጣት ተስፈኛ ወጣት ለሰርግ ስነ ስርዓት ወደ ሀገሩ ኢትዮጵያ በመምጣበት ወቅት ድንገት በሕክምና የልብ ድካም እንዳለበትና አስቸኳይ ቀዶ ጥገና ማድረግ እንዳለበት በሕክምና ባለሙያዎች ይወሰንለታል። ነገር ግን የፕሮቴስታንት እምነት ተከታይ የሆነችው ፍቅረኛው የሕክምና ባለሙያዎቹን ምክር ትቶ ፓስተር መሰረት ታየ ወደሚባል ግለሰብ ዘንድ ሄዶ ጸሎት እንዲያደርግ ምክር ትሰጠዋለች። ወጣት ዋቅጅራም ወደ ፓስተሩ ይሄዳል። ፓስተሩም በመጀመሪያ በሕክምና ባለሙያዎች የተገጠመለትን የኦክስጅን ገመድ ድንገት ያስወግድለታል። ዋቅጅራ አዲስ ልብ ሰጥቻለሁ ተፈውሳል ብሎም ወደ ቤቱ እንዲሄድ ይነግረዋል። ዋቅጅራ የሕክምና ባለሙያዎችን ሳይንሳዊ ምክር ችላ በማለት የፓስተሩን ቃል ተቀብሎ ወደ ቤቱ ያመራል። በሚያሳዝን ሁኔታ ግን ከአሜሪካ ወደ ኢትዮጵያ ለሰርግ መጥቶ ትልቅ ተስፋ የነበረው ወጣት ወደ ቤቱ ለማረፍ እንደገባ ሕይወቱ አልፎ ተገኝቷል። ይህ ክስተት በሕክምናና በሃይማኖታዊ ፈውስ መካከል ያለውን ወሰን ጠብቆ መጓዝ ለምን እንደሚያስፈልግ ትልቅ ማስተማሪያ ይሆናል። ሰባተኛው ሀገራዊ ምርጫ በልዩ ሁኔታ መቀጠሉ። ወደ ሌላኛው ሀገራዊ ምርጫችን ስንሸጋገር ሰባተኛው ሀገራዊ ምርጫ ግንቦት 24 ከተደረገ በኋላ በዛሬው ዕለት በልዩ ሁኔታ ድምፅ የመስጠት ሂደት እየተካሄደ ይገኛል። ይህ ልዩ ምርጫ እየተካሄደ ያለው በወታደራዊ ካምፖችና በሀገር ውስጥ ተፈናቃዮች መጠለያ ካምፕ ውስጥ ነው። በዛሬው ዕለት ምርጫ የሚደረገው በልዩ ሁኔታ የተመዘገቡት ከ126,000 በላይ በወታደራዊ ካምፕ ውስጥ ያሉ ዜጎች ሲሆን 28,662 የሚሆኑት ደግሞ በተለያየ ምክንያቶች ተፈናቅለው በመጠለያ ካምፕ ውስጥ የሚገኙ ወገኖቻችን ናቸው። የኢትዮጵያ ብሔራዊ ምርጫ ቦርድ ከዚህ ቀደም ባሳወቀው መሰረት ተፈናቃዮች እና ወታደራዊ ካምፖች አካባቢ የሚደረጉ ምርጫዎች በፍጥነት ተጠቃለው መቅረብ የሚችሉ ውጤቶች መሆናቸው መገለጹ ይታወሳል። በሰባተኛው ጠቅላላ ምርጫ በአጠቃላይ ከ54 ሚሊዮን በላይ መራጮች የተመዘገቡ ሲሆን የምርጫ ቀን ይፋ በተደረገ መረጃ መሰረት 40 ሚሊዮን የሚሆኑት እንደመረጡ ቦርዱ ይፋ ማድረጉ የሚታወስ ሲሆን የዛሬው ምርጫ የዚሁ ቀሪ አካል ነው። ቦርዱ ለዚህ ምርጫ ማስፈጸሚያ ከ369,000 በላይ የምርጫ አስፈጻሚዎችና ከ52,000 በላይ የምርጫ ጣቢያዎችን ማዘጋጀቱ ይታወቃል። ባለፈው ሰኞ በተካሄደው ምርጫ ላይ ደግሞ
በጸጥታ ምክንያት 143 የምርጫ ጣቢያዎች ምንም ሳይከፈቱ የቀሩ ሲሆን በአማራና በኦሮሚያ ክልሎች ደግሞ አንዳንድ ምርጫ ክልሎች ተቋርጠው የነበረ ቢሆንም አብዛኞቹ ተመልሰው የምርጫ ሂደቱን ማከናወናቸው ቦርዱ አስታውቋል። አሁን ላይ ምርጫ ቦርዱ ከምርጫ ክልል ጽሕፈት ቤት ወደ ቦርዱ ማዕከል በመምጣት ላይ ያሉ ወጣቶችን የማረጋገጥ የኦዲት ግንኙነት ያለባቸውን ውጤቶች የምርመራ ስራ እየሰራ መሆኑን አስታውቋል። በተጨማሪም የተረጋገጡ ውጤቶች ወደ መረጃ ቋት እያስገባ መሆኑን ገልጾ በፖለቲካ ፓርቲዎች በግልጮች የቀረቡ አቤቱታዎችን ለመፍታት በሕግ ባለሙያ ጉባኤ አማካኝነት የማደራጀት ምስክርነት የመስማት ላይ እንደሚገኝ አስታውቋል። የፓኪስታን ካሽሚር ግጭትና የሱዳን አዲሱ መመሪያ። አሁን ደግሞ ወደ ዓለም አቀፍ ዜናዎችን እንለፍ። በፓኪስታን በሚተዳደረው የካሽሚር ግዛት ፖሊስ እገዳ ከጣለበት የጄሲ ቡድን ተቃዋሚዎች ጋር ባደረገው ከባድ ግጭት ቢያንስ የ11 ሰዎች ሕይወት አልፏል። ግጭቱ የተቀሰቀሰው ሊካሄድ ከታቀደው ሰልፍ አስቀድሞ ፍርድ ቤት ለስደተኞች የተያዙ የፓርላማ ወንበሮች አይሰረዙም ሲል በመወሰኑ ነው። በጥቃቱ 4 ፖሊሶች እንደ እግረኛ እና 6 ተቃዋሚዎች የሞቱ ሲሆን ከ70 በላይ ሰዎች ቆስለዋል። መንግስት ይህን ድርጊት ሕግ ለማስከበር የተወሰደ እርምጃ መሆኑን ሲገልጽ፣ የቡድኑ መሪዎች ግን ድርጊቱን አውግዘው ሰልፋቸውን እንደሚቀጥሉ አስታውቀዋል። በሌላ በኩል ጎረቤታችን ሱዳን በበኩሏ በአገሪቱ እየተካሄደ ካለው የእርስ በርስ ግጭት ጋር ተያይዞ የባህላዊ ወርቅ ማዕድን ዘረፋን ለመቆጣጠር የሚያስችል ጥብቅ የቁጥጥር መመሪያዎችን ማውጣቷን ቢዝነስ ኢንሳይደር አፍሪካ ዘግቧል። ከማዕድን ማውጣቱ ሂደት ጋር ተያይዞ የሚለቀቁ መርዛማ ኬሚካሎች በአካባቢው ጥበቃ ላይ እያደረሱት ያለውን ጉዳትና የቤት እንስሳትን ሕይወት መቅጠፋቸውን ተከትሎ መንግስት የወርቅ ማጣሪያ ወፍጮችን ከነዋሪዎች መኖሪያና ከወታደራዊ ቀጠናዎች በአስቸኳይ እንዲያነሱ ትዕዛዝ አስተላልፈዋል። በመጨረሻም በመካከለኛው ምስራቅ ስላለው ውጥረት የምናነሳ ይሆናል። በኢራንና በእስራኤል መካከል የተከፈተው መጠነ ሰፊ የሚሳኤል ጥቃት በዓለም አቀፍ ደረጃ የተደረጉ የተኩስ አቁም ስምምነቶችን አደጋ ላይ መጣሉ ተገልጿል። ኢራን ወደ እስራኤል ግዛት በርካታ ባላስቲክ ሚሳኤሎች ያስወነጨፈች ሲሆን የእስራኤል ጦርም በምላሹ በምዕራብና ማዕከላዊ ኢራን በተለይም በቴህራንና ታብሪዝ እና በኢስፋን በሚገኙ የፔትሮኬሚካል ተቋማትና ወታደራዊ የራዳር ጣቢያዎች ላይ የአየር ድብደባ ፈጽሟል። ይህ መጠነ ሰፊ ወታደራዊ ግጭት ሊቀሰቀስ የቻለው እስራኤል ትናንት በሊባኖስ ዋና ከተማ ቤይሩት ደቡባዊ አካባቢዎች ላይ በፈጸመችው ጥቃት የሰው ሕይወት መጥፋቱን ተከትሎ የኢራን እስላማዊ አብዮታዊ ዘብ የአጸፋ ማስጠንቀቂያ እርምጃ መውሰዱን በማወጅ ነው ተብሏል። ይህ ሁኔታ ቀጠናውን ወደ ከፋ ጦርነት ሊከተው ይችላል የሚል ስጋትም ፈጥሯል። ውድ የተከበራችሁ የኢትዮ አውታር ቤተሰቦች ዛሬ የያዝናቸው መረጃዎች እነዚህን ይመስሉ ነበር። በጋምቤላ ክስተት፣ በፓስተሩ የተሳሳተ ምክር ሕይወት ስላለፈው ወጣት እንዲሁም ስለ ሀገራዊ ምርጫውና ስለ መካከለኛው ምስራቅ ውጥረት ያላችሁን ሀሳብና አስተያየት በኮሜንት መስጫው ላይ ያስፍሩልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን፣ ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። በሌላ ቪዲዮ በድጋሚ እስከምንገናኝ ድረስ ሰላም ቆዩልን።